ሁላችንም በጋራ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ደስታና ሰላም የሰጠን የትንሣኤ በኩር የሕይወታችን ራስ የሃይማኖታችን ፈጻሚ ክርስቶስ አምላክ በምሕረቱ በቸርነቱ በዚህ ስፍራ ወዶ ፈቅዶ የሰበሰባችሁ ክቡር አባታችን፣ የተከበራችሁ ምዕመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አላችሁ? አኩርፋችሁ እንደምን አላችሁ? አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን በደል ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ከማያልቅ ልግስናው ከማይጓደለውም ቸርነቱ የንስሐ ዕድሜ ሰጥቶ የሚጠብቀን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። ዘመኑ ዘመነ ትንሣኤ ነው። የጌታችን የኢየሱስ ክርስቶስን ተስካረ ትንሣኤ የምናስብበት ነው። አሁን ደግሞ ከዕርገት ዋዜማ ላይ ነው ያለነው። መድኃኔዓለም አምላካችን ወዶ ፈቅዶ ፋሲካ አባይ ፋሲካ ተስካረ ትንሣኤው ለመድኃኒነ ብሎ ቅዱስ ያሬድ እንዳመሰገነ ታላቁ ፋሲካ የጌታችን የአምላካችን የመድኃኔዓለም የኢየሱስ ክርስቶስ የትንሣኤው መታሰቢያ ነው። ተስካረ ትንሣኤ ይባላል። ተስካረ ትንሣኤ በሉ እስኪ። የትንሣኤ መታሰቢያ ማለት ነው። ተስካር ዘከረ ማለት አሰበ ማለት ነው። የትንሣኤ ተስካር ነው የምናደርገው በቤተ ክርስቲያናችን ውስጥ። ከዚህ ዓለም ላለፉ አካላት የሚደረግ ሁለት አይነት ተስካር አለ። አንደኛው ተስካረ ሞት ነው የሚባለው፣ ሁለተኛው ተስካረ ትንሣኤ ነው የሚባለው። ወበዛቲ ዕለት አይረፈ፣ በዚህች ዕለት አረፈ ተብሎ ወይም አይረፈት አረፈች ተብሎ ከተነገረ በየዓመቱ ተስካረ ዕረፍት ይወጣላቸዋል፣ መታሰቢያ ይደረግላቸዋል። ቅዱሳን በዚህ ይዘከራሉ። ሁለተኛው ግን ተስካረ ትንሣኤ ነው። ተስካረ ትንሣኤ ለሁለት አካላት ብቻ ነው የሚታሰበው። አንደኛው የትንሣኤ በኩር የሆነው ጌታችን ኢየሱስ ክርስቶስ ነው። ሞትን ድል ነስቶ ስለተነሳ የሞትን ስልጣን ስለሻረ ሙታንንም ስላነሳ ክርስቶስ አምላካችን መታሰቢያው የትንሣኤ ተስካር ይባላል። ሞትን ድል ነስቶ የሞትን ስልጣን ሽሮ ሙታንን አንስቶ ስለተነሳ ተስካረ ትንሣኤ አለው። ከመ ትንሣኤ ወልዳ፣ ልክ እንደ ልጇ ትንሣኤ ደግሞ መነሳቷን የምናምን እመቤታችን ቅድስት ድንግል ማርያምን የልጇ 50 ቀን ተስካረ ትንሣኤ እስከ ርደተ ጰራቅሊጦስ መንፈስ ቅዱስን እስከሚልክበት መታሰቢያ እንዳለው ሁሉ የእርሷም አንድ ሱባኤ ከነሐሴ 16 አንስቶ እስከ 21 ድረስ ተስካረ ትንሣኤ ለእግዝእትነ ማርያም የእመቤታችን የድንግል ማርያም የትንሣኤዋ ተስካር ይታሰባልና ይሄ ጊዜ በዓለ ሃምሳ የሚባለው የ50 ቀን በዓል ነው። እንደ አንድ ቀን በዓል ዘመነ ትንሣኤ የሚታሰብበት ነው። ከዚያ ውጭ አሁን ዛሬ ባለንበት በዓል ደግሞ የእመቤታችን የቅድስት ድንግል ማርያም 33ቱ በዓላት መካከል በዚህ ወር ዛሬን ጨምሮ 8ቱ የእመቤታችን በዓላት ይታሰባሉ። የመጀመሪያው ግንቦት 1 ልደቷ ስለሚታሰብ ነው። ሁለተኛ ከግንቦት 21 አንስቶ እስከ ግንቦት 25 ድረስ በደብረ ምጥማቅ በቤተ ክርስቲያን ጉልላት ላይ በሐመረ ብርሃን የብርሃን መርከብ እመቤታችን በዚያ ላይ ተገልጣ ሕዝብና አሕዛቡን የባረከችበት 5 ቀን ማለት ነው። ይህን መባረክ ከጀመረች ዛሬ 3ኛ ቀኗ ነው ማለት ነው። ተጨማሪ ነገ እመቤታችን ቅድስት ድንግል ማርያም ወደ ግብፅ በስደት የገባችበት ቀን ይታሰባል። ግንቦት 24 ቀን እመቤታችን ተሰዳ ወደ ግብፅ መግባቷ፣ ወደ ግብፅ እንበለው የተሰደደችበትን ስፍራ እንጂ ግብፅ ጣዖታትን ለመስበር ልጇ ኢየሱስ ክርስቶስ ወደ ኢትዮጵያ ደግሞ የገዳማቱን ቃል ኪዳን ለማብሰር መካናቱን ለመቀደስ መግባታቸው ሁሉ የሚታሰብበት ነው። ስለዚህ ስደታቸው መዳረሻ መግቢያው ቦታ ከገሊላ ተነስተው ወደ መምጣታቸው የሚታሰበው በዚህ ነው ማለት ነው። ሌላው ግንቦት 25 ቀን እንዲሁ ይታሰባል። ለስም አጠራሩ ክብር ይግባውና
ልጇ ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ደረቅ እንጨቶችን ተክሎ ያለመለመበት ቀን ማለት ነው። እጽዋት የመትከያ ቀን ማለት ነው። ቤተክርስቲያን ጥንቱን የደረቁ እንጨቶች እንዲለመልሙ፣ ችግኞች እንዲተከሉ፣ የብዛት ጥበቃ በቤተክርስቲያኒቷ ሰፍቶ እንዲኖር ለሀገር ለዓለም የምታበረክተውን ሚና ዓለሙ የሚያውቀው ነው። ስለዚህ እነዚህ በዓላት የሚታሰቡበት ነው። ነገና ከነገ ወዲያ ሁለቱ የመጀመሪያው ልደቷ፣ አምስቱን ቀን በደብረ ምጥማቅ የተገለጠችበት አንድነት፣ 8 በዓላት በዚህ ወራ ግንቦት ይታሰባሉ። ከመቤታችን ከቅድስት ድንግል ማርያም በዓል ረድኤትና በረከት ሁላችንን በቸርነቱ ያሳትፈን። አሁን የ50ው ቀን ላይ 10 ቀን ስንቀንስ 40 ቀን ነው። ጌታችን ከማረጉ በፊት ያለው ማለት ነው። ካረገም በኋላ 10 ቀኑን ደጅ ጥኑ ስላላቸው ያው ተስካረ ትንሣኤ 50 ቀን ነው የሚከበረው። ነገር ግን የ40 ቀን ትምህርት የሚሆነውን ማጠቃለያው ላይ ስላለን ስለ 40 ዕለት ማስረጃ ጥቂት ነገር እንማራለን። መነሻ ኃይለ ቃል የትምህርታችን ርዕስ የሚሆነው የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ የ40 ዕለት ማስረጃ የሚል ቃል ተቀምጧል። ቃሉ እንዲቀድሰን ቅዱስ የሆነው የእግዚአብሔር ቃል በሕይወታችን ውስጥ ትርጉም ስላለው ጥቂት ቃሉን እንሰማለን። እንዲህ ይላል። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ቴዎፍሎስ ሆይ ይላል ቅዱስ ሉቃስ ወንጌላዊን የጻፈው፣ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፍኩ። ደግሞ ማለት 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ከሕማማቱ በኋላ 40 ቀን በብዙ ማስረጃ ለሐዋርያቱ ራሱን ሕያው አድርጎ አሳያቸው ከሚለው ውስጥ የ40 ቀን ማስረጃ የሚለውን የትምህርት ርዕስ እናደርጋለን። እስኪ በሉ የ40 ቀን ማስረጃ በሉ። ይህን መነሻ እናደርጋለን። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቱ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውስጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀት ከምስጢር ጥበብ ከማስተዋል እያስማማ ለፍጥረት ሁሉ በሚገባውና በሚገባው መጠን ማስተዋሉን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳን። ህጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ የታጣላት ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሰዓሊተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የሁላችን የኛ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱ ላይ እንባ እንዲደርቅ መጽናናት የሆነውን መድህን የወለደችልን መዋዘ ፍስሐ ከድቅድቅ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ ብርሃን ውስጥ የሚኖረውን እውነተኛ ፀሐይ በማኅፀኗ ተሸክማ ወደ ዓለም የወለደች መብርሃን ለሞተውና ለተቀበረው ምድራችን ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የተገኘባት መሰረተ ሕይወት ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን በሐጹረ መስቀሉ ደግፎ ሁላችንን በቀደመው ስርዓት በአባቶቻችን ፍኖት ያጽናን። የተነሳንበት ቅዱስ ሉቃስ እንዳስቀመጠው ክርስቶስ ከሕማማቱ በኋላ ሕያው ሆኖ ለደቀ መዛሙርቱ በብዙ ማስረጃ 40 ቀን እየተገለጠ አስተምሯቸዋል። ይህንን በግብረ ሐዋርያት የሐዋርያት ሥራ ላይ ተጽፏል። ክርስቶስ 40 ቀን ምን ያደርግ ነበረ ለሚለው በጣም ባጭሩ የተቀመጠ መግለጫ ነው። 40ውን ቀን ክርስቶስ ራሱን ሕያው አድርጎ እያሳያቸው በብዙ ማስረጃ ስለ እግዚአብሔር መንግሥት እየነገረ ደቀ መዛሙርቱን አስተምሯቸዋል። ቃሉን ሲናገር 40 ቀን በብዙ ማስረጃ በብዙ ተአምር 40 መዋዕል 40 ዘመናት ወይም 40 ቀናት ያህል
ብዙ አስረጃዎችን እያመጣ ደቀ መዛሙርቱን ስለ እግዚአብሔር መንግስት ክርስቶስ አምላካችን ነገራቸው ተብሎ ተጽፏል። ከዚህ ከእውነተኛይቱ በረት ከአባቶቻችን ሃይማኖት ውጭ ያሉ ሰዎችን ብጠይቋቸው 40 ቀን ለደቀ መዛሙርቱ ከሕማማቱ በኋላ ራሱ ሕያው ሆኖ ከተነሳ በኋላ እየተገለጠ በብዙ ማስረጃ አስተምሯቸዋል ስለ እግዚአብሔር መንግስት ተብሎ ተጽፏል። 40 ቀን ክርስቶስ ተገልጦ ያስተማራቸው ብዙ ማስረጃ የተባለው ትምህርት የት አለ ብትሏቸው ከዚህ ቁጥር ውጪ ምንም የሚያውቁት የለም። ከዚህ ቁጥር ማለት ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ተጠቀሰ እንጂ ምን እንዳስተማራቸው ማንም ሊነግራቸው አይችልም። አባቶቻችን ክርስቶስ ከትንሣኤው በፊት እና ከትንሣኤው በኋላ ያስተማራቸው ትምህርቶች በሁለት ይከፍሉታል። እምድኅረ ተንሥአ እሙታን እምቅድመ ዕርገቱ ውስተ ሰማይ፣ ወደ ሰማይ ከማረጉ በፊት ከሙታን ከተነሳ በኋላ ያስተማረው ትምህርት የማስረጃ ትምህርት ይባላል። ሁለተኛ ግን በመዋዕለ ሥጋዌው ያስተማራቸው ትምህርቶች ደግሞ የመረጃ ትምህርት ይባላል። በስም ሲጠቀስ ከትንሣኤው በፊት ወይም መስቀል ላይ እስካለ ድረስ ክርስቶስ ያስተማረው ትምህርት ወንጌል ይባላል። የምስራች ነው። ሊሆን ስላለው ነገር የአበው ምሳሌ የአበው ትንቢት መድረሱን ክርስቶስ እየነገረ አስተማራቸው። መረጃ ነው። የትንቢቱ ፍጻሜ፣ የስብከቱ፣ የአበው ትንቢቱ፣ የህብረ ምሳሌው መቋጫ መድረሱን ክርስቶስ እየነገራቸው አድርጉት እንዲህ ይሆናል። ለምሳሌ ራሱን ሕንፃ ቤተ መቅደስ እያሳየ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን እኔ አነሳዋለሁ ይላቸዋል። ዳግመኛ ተሰቅሎ ሞቶ ሞትን ድል ነስቶ እንደሚነሳ ክርስቶስ ይነግራቸዋል፣ ያስተምራቸዋል። እንደደረሰ የሚነግር የመረጃ ቃል ያለበት ትምህርት ነው። የምስራቹ እየተሰበከ ቃለ ወንጌል እየተበሰረ ክርስቶስ አስተምሯል። ወንጌል የምስራች ነው የሚባል። ከዚያ በኋላ ያለው ግን የመረጃው ሳይሆን የማስረጃ ትምህርት ነው። በጎላ በተረዳ ነገር ሐዋርያቱ ብዙ ነገር ክርስቶስ ያስተማረበት ጊዜ ይሄ 40 ቀን የ40 ቀን ትምህርቱ ያንን የቀደመውን ወንጌል እንዳልነው ከተነሳ በኋላ ከዕርገቱ በፊት ያስተማረውን ትምህርት የመረጃ ትምህርቱን ቤተክርስቲያን ኪዳን ብላ ትጠራዋለች። ስለዚህ አጠቃላይ የተጻፈው መጽሐፈ ኪዳን በሚባለው ላይ ነው። መጽሐፈ ኪዳን የሚለውን እኛ በጸሎት የምናውቀው ኪዳን ብቻ አይደለም። የጸሎተ ኪዳን ወይም ጠዋት በነግ የሚደርሰው ሰባተ ነግ የነግ ምስጋና ክፍል ላይ ኪዳን ጸሎት አለ። ጸሎተ ኪዳን ምንጩ እናቱ ኪዳን የሚል አለ። እናቱ ኪዳን ማለት ዋናው የተገኘበት ትልቁ መጽሐፈ ኪዳን የሚባለው አለ። ክርስቶስ አምላካችን ያስተማራቸው 7 ኪዳናት አሉ። እነዚህ 40 ቀን የተሰጡ ትምህርቶች ናቸው። የ40 ቀን ማስረጃዎች ይባላሉ። የ40 ቀን ማስረጃዎች ይባላሉ። 40ውን ቀን ክርስቶስ አምላክ እየታያቸው ለደቀ መዛሙርቱ በተለይቶ እንዲጽፉ ይሄ ትምህርትም ደግሞ እንዲያስተምሩ ያስተማራቸው ደጋግ አባቶች አርድእት ቅዱሳት አንስትም አሉ። እነዚህ 7 ኪዳናት የሚባሉ 7 ጸሎት ክፍል ትምህርት ክፍል ያላቸው የተግሳጽ እንደ ወንጌል የሚታዩ ትልልቅ መጻሕፍት ናቸው። 81 የምንለው የቤተ ክርስቲያናችን መጽሐፍ እነዚህን በሙሉ አንድነት እንዲያካትት ተደርጎ የተዘጋጀ ነው። ለምሳሌ የሃይማኖት አበው የሚባለው የሃይማኖት አበው መነሻ መግቢያ እልምስጧጊያ የሚባል ትምህርት አለ። እልምስጧጊያ የሚባለው ትምህርተ ኅቡዓት ተብሎ የሚነገረው ነው። ጌታችን ያስተማረው የአባቶች ሃይማኖት ለአባቶች እሱ ያስተማረው የአባቶቻችን አባት ክርስቶስ አምላካችን ያስተማረው ትምህርት መነሻ ነው። 7 ኪዳናት የሚባሉ አሉ። 7ቱ 3ቱ ከሥርዓተ ቅዳሴ ውጪ የምናደርሳቸው ጸሎቶች ናቸው። ሌላው የቀሩት 4ቱ ግን ቅዳሴ ላይ የምንሰማቸው ናቸው። እነዚህ ኪዳናት ይባላሉ። 7 ኪዳናት ይባላሉ። ከቅዳሴ ውጪ ያሉት 3ቱ አንደኛው ጸሎተ ኪዳን ነው። ኪዳን ዘነግ የምንለው ኪዳን ዘሰርክ ብሎ አባቶች የሚያደርሱት 9 ክፍል ያለው በ3 የጸሎት ጊዜያት ተወስኖ የሚነገር የሚነበብ የሚጸለይ ካህናት የሚመሩት ምዕመናን የሚቀበሉት ጸሎት በካህን ይካና ይህ ይበል ሕዝብ የተዋቀረ እንደሌላው ላይካን ይበል ዲያቆን የሚል የማይገኝበት ጸሎተ ኪዳን የሚባል አለ። እናንተ ጠዋት ማለዳ ስንመጣ ኪዳን ገቡ እንዴ የምንለው መርገፍ አባቶቻችን ያኖሩለት ጌታችን ኢየሱስ ክርስቶስ ያስተማረው ጸሎት ኪዳን የሚባለው። ሁለተኛው አባቶቻችን ሌላ ሰው ከሌላ እምነት የመጣ እንደሆን እየተሰናዳ ጸሎት እየተደረገለት የተቆራኘው ጸላኤ ሰናያት እንዲርቅለት በካህን ብሎ በዲያቆን አማካኝነት ደጅ የሚጠናበት ጸሎት የሚጠመቀው ማየ ጸሎት የሚባረክበት ጸሎት አለ።
ይሄ እግዚአብሔር ዘብርሃናት እግዚአብሔር ዘስልጣናት የሚባል ጸሎት አለ። ይሄ ሁለተኛው የኪዳን ክፍል። ሶስተኛው የሚያስቀድስ ሰው የሚያስቀድሰው በቅድሳቱ ሊቀደስ ለቅድስና ነውና ከማስቀደሱ በፊት ከቅዳሴው አስቀድሞ እያንዳንዱ ሰው ሊማረው የሚገባ 5ቱ አዕማደ ምስጢራትን አንድነት በጥልቀት ያካተተ ትምህርት ያለበት ትምህርተ ኅቡዓት የሚባል በእንተ ኅቡዓት ስለ ኅቡዓት ስለ ሥጋውና ደግሞ ሌሎቹ ምስጢራት አካቶ የሚናገር ነው። የሃይማኖተ አበው መነሻ እልምስጧጊያ የሚባለው ክፍል ማለት ነው። እነዚህ ከቅዳሴው ውጭ ያሉ 3ቱ ናቸው። ለትነገርም ቅድመ ጵርስፎራ ከጵርስፎራ አስቀድሞ የምትነገር የሚባለው ትምህርተ ኅቡዓት እግዚአብሔር ዘብርሃናት የሚባል እግዚአብሔር ዘስልጣናት ጸሎት የኪዳን ጸሎት የሚባል እነዚህ 3ቱ ከቅዳሴ ውጭ የምናገኛቸው የ40 ቀን ማስረጃዎች ናቸው። የ40 ቀን ማስረጃዎች። ሌላው የቅዳሴ ክፍል ነው። ከቅዳሴ ክፍል አንዱ በቅዳሴው ስርዓት ላይ ጸሎተ ንስሐ ሲደገም ፍትሐ ዘወልድ ሲደርስ አባቶቻችን ለምንሰግደው ለእኛ ጸሎት ሲያደርጉልን ዲያቆኑ ወጥቶ የሚናገረው ዲያቆኑ ወጥቶ የሚያነበውና የሚያስተምረው አንድ ጸሎት አለ። ሁላችንም እንሰማዋለን። መነሻውን ርዕስ ያደረገ በእንተ ቅድሳት የሚባል ጸሎት ነው። በእንተ ቅድሳት ሰላማዊት ሰላም እናስተበቁ ከመ እግዚአብሔር ያስተሳልመን በሳለ ዚአሁ የሚል በእንተ እያለ የሚነበብ ጸሎት ነው። አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ሰላም እንማልዳለን የሚለው ማለት ነው። እኛ አሜን ኪርያላይሶን የምንለው እግዚኦ ተሳለን ብለን እግዚአብሔርን የምንማጸንበት እሱ ጌታችን ያስተማረው ጸሎት ነው በእንተ ቅድሳት። ይሄ ከ40 ቀን ማስረጃ መካከል ቅዳሴ ላይ የመጀመሪያው ከቀድሞ ጋር ካነሳን 4ኛው ነው። ሌላው የቅዳሴ መግቢያ የሚሆን እንደ መርገፍ ዲያቆኑ መስቀል ይዞ ቅዳሴ ጊዜ የጌታ ቅዳሴ ሲቀደስ በሰማይ የሚለው አለ። ልባችሁ በሰማይ ይሁን፣ በባልንጀራው ላይ አንዳች ያለበት ቢኖር ይተውለት፣ ኃጢአት ያደረገ ቢኖር አይርሳ የማይረሳ ነውና፣ ነቢያትን እስከ መጨረሻው የሚያቃልል ቢኖር ከወልድ መዓት ራሱን ያድን ነፍሱን ያድን ከወልድ መዓት ራሱን ያርቅ እስከሚለው መዳረሻ ያለው በሰማይ ተብሎ የሚታወቀው ጸሎት ነው። ይሄ 5ኛው ነው። ሌላው ዛሬ ለምንደግማቸው ለምንጸልያቸው እግዚአብሔርን ለምንማጸንባቸው ቅዳሴያት ሁሉ መነሻው በዚህ ጊዜ ጌታችን ያስተማረው ቅዳሴ ነው። የቅዳሴያት መጀመሪያው ቅዳሴ ጊዜ የጌታ ቅዳሴ ይባላል። ይሄ ጌታችን ያስተማረው የመጀመሪያው ትምህርት በጌታችን ደቀ መዛሙርቱ የተማሩት ቅዳሴ ነው። ስለዚህ ይሄ ጊዜ ሰው ቅዳሴ የሚማርበት ጊዜ ነው። ቅዳሴ የሚሰማበት የሚያስቀድስበት ጊዜ ነው። የመጨረሻው ቅዳሴ የሚቀደሰው ሥጋ ወደሙን ለምዕመናን ለማቀበል ነውና ድርገት ወረዱ ይባላል። ሥጋውና ደሙን ይዘው አባቶቻችን ሲመጡ ድርገት ነው። ምን ማለት ነው ድርገት? ድርገት ሲባል አልሰማችሁ? ድርገት ወረዱ እንዴ ስትሉ አልሰማችሁ ወይ? ጠይቃችሁ አታውቁም? ድርገት ምንድን ነው? እሺ ደርግ ምንድን ነው? መንግስት፣ ስርዓተ መንግስት። ድርገት ደርግ አንድ ነው መነሻው ነው እና ደርገ ማለት አንድ ሆነ ማለት ነው። ተባበረ፣ አንድ ሆነ። ድርገት ማለት አንድነት ማለት ነው። ከእግዚአብሔር ጋር አንድነት፣ ከቅዱሳን ጋር ህብረት የሚሰጠው አንድ አድራጊው ሥጋውና ደሙ ወደኛ ሲመጣ ድርገት ወረዱ ይባላል። ለአንድነት ወረዱ፣ አንድ ልንሆን ማለት ነው። ያን ጊዜ ልክ ሲወርድ የምንጸልየው ጸሎት የመጨረሻው ነው። ቅዱስ 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 ስሉስ ዘኢይትነገር ሀበኒ እግበር ፍሬ ዘያሰምረከ፣ አንተን ደስ የሚያሰኝ ፍሬ እንዳፈራ ስጠኝ። ቅዱስ 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 ልዩ 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 ስሉስ 3 የማትነገር ተብሎ የሚመሰገንበት ማለት ነው። ይሄ ምስጢረ ሥላሴ በውስጡ የያዘ አማሃ እጅ መንሻ ቅድሳቱን ተቀብሎ ለቅድስና እንዲሆነው ሰው የሚጸልየው ጸሎት ከመቀበሉ በፊት የሚደግመው ምስጋና ነው። እነዚህ ሰባቱ ኪዳናት ይባላሉ። የ40 ቀን ማስረጃዎች ናቸው። በቤተክርስቲያናችን ሰፋ ያለ ትርጓሜ ትንታኔ የተሰጥቷቸው በጉባኤ ቤት የሚሰጡ ናቸው። 7ቱ ኪዳናት የሚባል ትምህርት አለ። እነዚህ የ40 ቀን ማስረጃዎች ናቸው። በቅዱስ መጽሐፍ እንዳስረጂ ክርስቶስ ያስተማረው ስለሆነ ከዚያ እየጠቀሱ ሊቃውንት እግዚአብሔርን ይለምኑበታል፣ ምዕመናንን ሕይወት ያጸኑበታል፣ መናፍቃንን ተከራክረው ይረቱበታል ማለት ነው። የ40 ቀን ማስረጃ ለሚለው እንደ መነሻ ይህንን እንይዛለን። ሌላ ዋናው እንግዲህ 40 ቀን የሚለው ነው። እስኪ ስለ 40 ቀን ደግሞ ጥቂት ነገር እንማማራለን። መጽሐፋችን ከመነሻ እስከ መጨረሻ ከ40 ጋር የተያዘ በጣም ብዙ ምስጢራዊ መልእክቶች አሉት። እንዲያውም የመጽሐፍ ቅዱስ
አጥኚ ሊቃውንት ምን ይላሉ? መጽሐፍ ቅዱስን የጻፉት ሰዎች ራሱ 40 ናቸው። የሰማችሁ ስንት ሰው ነው መጽሐፍ ቅዱስን የጻፉ? አጠቃላይ ሲቆጠሩ በስምም ያልተጠቀሱ በስምም ራሳቸውን የጠቀሱት በሙሉ 40 የሚሆኑ ሊቃውንት 40 የሚሆኑ ሊቃውንት ብቻ አይደሉም፣ ቅዱሳን መጽሐፍ ቅዱስን ጽፈውታል ይላሉ። እና ነገር ሁሉ የተካተተው በ40 ነው። የመጀመሪያውም የሰው ልጅ ተፈጥሮ በራሱ ከ40 ነገር ጋር የተያያዘ ነው። እኛ በልማድ ብዙ የምንላቸው ነገሮች አሉ። እነሱንም ለማቅናት እንዲረዳ ጥቂት ነጥብ እንመለከታለን። ለምሳሌ እግዚአብሔር አምላክ የመጀመሪያውን ሰው አዳምን ከፈጠረው በኋላ ወደ ገነት የወሰደው በ40 ቀን ነው። በዚህ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ወእምድኅረ ተፈጸመ ለአዳም 40 መዋዕለ አባይናው ውስተ ገነት ኤዶም ይላል። አዳም ከተፈጠረ በኋላ በምድር ላይ 40 ቀን ከሞላው በኋላ ወደ ገነት በ40 ቀኑ አስገባ ነው ይላል። አዳምም ገብቶ ይላል ለሔዋንም ሌላ 40 ቀን ቆጠርንላት። ሔዋንንም በ40ኛው ቀን ሌላ 40 ቀን ማለት ያው በ80 ቀን ነው እንደማለት ነው። አዳም ገብቶ 40 ቀን ከቆየ በኋላ በ80 ቀኗ እሷ ወደ ገነት ገብታለች ይላልና ቀዳሚው መገኛ ግንዱ ያው የሰው ልጅ አዳም ነው። ሔዋንም መገኛዋ ሔዋን ተወልደት እምገበሁ ለአዳም ይላል። ሔዋን የተወለደችው ከአዳም ጎን ነው። ስለዚህ መገኛ ግንዱን የሰውን ፍጥረት ሲይዝ አዳም ነው። በአዳም ምክንያት ወደ ገነት ከመሬት ተነስተን የገባ ነው በ40 ቀን ነው። ስለዚህ 40ን እግዚአብሔር ከሰው ተፈጥሮ ጋር በጣም በብዙ መልኩ አያይዞታል። ሰው ከበደለ በኋላ ዳግም ለንስሐ የተሰጠው ዕድሜ 40 ቀን ነው። 40 ቀን ቢማጸን የሰው ልጅ እንዲድን እግዚአብሔር ተስፋ ሰጥቶታል። ከገነት 7 ዓመት ከ1 ወር ከ17ኛው ቀን ላይ የሞት እንጨት ፍሬዋን ቆርጦ ሲበላ እግዚአብሔርን አጥቶ ከገነት ተጎትቶ ወረደ። ከወረደ በኋላ ወደ ደብረ ቅዱስ የተቀደሰ ተራራ ላይ ወጥተው በውሃ ውስጥ ራሳቸው ሱባኤ ገብተው አዳምና ሴቲቱ ተራርቀው እግዚአብሔርን ይለምኑ ነበር። 40 ቀን ፍጹም ድነት የሚገኝበት ቀን፣ 40 ቀን እርቅ የሚፈጸምበት ቀን፣ 40 ቀን እግዚአብሔር ምሕረት የሚልክበት ቀን። በጣም በብዙ መልኩ እግዚአብሔር ሰው ከቀጣ የሚቀጣው 40 ቀን የቅጣት ጊዜ ተብሎ ተነግሯል። በኦሪቱ ስርዓት አንድ ሰው ኃጢአት ከሰራ ኃጢአቱ ክቡድ ከሆነ ፈጽሞ ይሞት ተብሏል። ነገር ግን ለሞት የማያበቃ ኃጢአት ከሰራ 40 ገርፋችሁ ተውት ነው የሚለው። ስንት ገርፋችሁ? ስለዚህ 40 ከኃጢአት ለመንጻት ምክንያት ይሆናል። ከኃጢአት ለመንጻት አዳምም ከወረደ በኋላ ከኃጢአት ለመንጻት ሱባኤ የገባው ስንት ቀን ነው? 40 ቀን ነው። ዋላ እንመጣበታለን። 40 ቀን ያው ባይሳካም ማለት ነው። እግዚአብሔር በምድር መካከልም ሰው እየኖረ ሲያጠፋና ሲበድል በሰው ልጅ አዘነ። ኦሪት ዘፍጥረት ምዕራፍ 7 ቁጥር 10 ላይ እግዚአብሔር አምላክ በ7 ካህት በቀደሙት ሰዎች ኃጢአትና በደል ሲያዝን የሰማይ መስኮትን ከፍቶ ከምድርም ውሃ እያፈለቀ የፈላ ውሃ ምድርን አነጻት፣ ምድርን አጠባት፣ ምድርን ቀጣት። ቅጣቱ የተፈጸመው በስንተኛው ቀን? 40 ቀን በምድር ላይ የጥፋት ውሃ ከሆነ በኋላ ኖህም መርከቡን መስኮት ከፈተ ይላል። ከቁራ መካከል አንዱን ላከ። ኢተመይ ጠጥቋ እስከ አመነት ገማየ አይ የንፍር ውሃ ከምድር ላይ እስኪበቃ ድረስ ቁራ ግን ሳትመለስ በዚያው ቀርታለች። ኋላ ርግብን ሲልክ የ40 ቀን የምስራች ደስታ የሚሆነውን ይዛ ወደ መርከቡ ተመልሳለች እና 40 ቀን ከቅጣት ለመንጻት ምክንያት ሆኖ ተነግሯል። እስራኤላውያን በፄዋዌ ወይም በመመለስ ከምርኮ በመመለስ ምርኮ እንኳን አይደለም የቀደመው ወደ ግብፅ ከሄዱበት ስደት ለመመለስ በምድረ በዳ የተሰጣቸው ምን ያህል ቀን ነው? አቤት 40 ቀን በምድረ በዳ ከሄዱ በኋላ ለምድረ ርስት ለክብር እንዲገቡ አደረጋቸው። ሰው 40 ቀን መከራ ከተቀበለ ለክብር ይበቃል። ስለዚህ ፍጹም መከራ ተቀብሎ ለእግዚአብሔር ጽድቅ ራስን የማዘጋጃው ጊዜ 40 ቀን ይባላል። ቅዱስ ጴጥሮስ ርዕሰ ሐዋርያት ጥቂት ከተጋደላችሁ በኋላ የጸጋ ሁሉ ባለቤት ራሱ ፍጹማን ያደርጋቸዋል ይላል። ሰው በ40ኛው ቀን ወደ ፍጽምና ይደርሳል ማለት ጥቂት መጋደሉን አይቶ እግዚአብሔር ያከብረዋል ማለት ነው እና 40 ቀን መክበሪያ ጊዜ ነው። መክበሪያ የከበሩትን ሰዎች እግዚአብሔር አምላክ በመዋዕላቸው ስራ ሲሰራባቸው ያየነው 40 ቀን። ለምሳሌ ልበ አምላክ ቅዱስ ዳዊት በእስራኤላውያን ላይ ነገሰ። የነገሰው በኬብሮንና በጽዮን በኢየሩሳሌም 7 ዓመትና 33 አጠቃላይ 40 ዓመት ነገሰ ተብሎ ተቀምጧል። ልጁ መፍቀሬ ጥበብ ሶሎሞን እስራኤላውያን ላይ የሰላም ንጉሥ ተብሎ በአባቱ ዙፋን እስመ እምፍሬ ከርስከ አነብር ዲበ መንበርከ ከሆድ ፍሬ በዙፋን አኖራለሁ ብሎ ስላከበረው 40 ቀን።
ጌታችን ኢየሱስ ክርስቶስ መጥቶ የሰራቸውን ስራዎች ብዙዎቹን በ40 ቀን አያይዟቸዋል። በ40 ቀን አያይዟቸዋል። የቀደሙት አባቶቻችንን ሳይለ እግዚአብሔር የእግዚአብሔር ይቅርታው ምሕረት እግዚአብሔር የእግዚአብሔር ይቅርባይነቱ መሐሪነቱ በሕይወታቸው እንዲገለጥ በሱባኤ ይወሰኑ የነበረው እግዚአብሔርን ይማጸኑ የነበረው 40 ቀን ሙሴ በናባው ተራራ ከነሱ ከመሰወሩ በፊት አስቀድሞ ሌላ ሲና የሚባለው ተራራ ላይ ከእግዚአብሔር ጋር ተገናኝቶ 40 ቀን ጾሟል። ሙሴ 40 ቀን ከጾመ በኋላ እግዚአብሔር አምላክ ኦሪተ አስሮነ ቃላተ ኦሪትንና 10 ቃላት ለሙሴ በእጁ በተጻፈ ጽላት ላይ ሰጥቶታል። በ40 ቀን ሙሴ ጾሞ ጽላት ተቀበለ። ሌሎቹም አባቶች እንዲሁ እነ ሕዝቅያስ ነብዩ ሕዝቅኤል እነዚህ በሙሉ 40 ቀን ጾመዋል። 40 ቀን እግዚአብሔርን ተማጽነዋል። 15 ዓመት ዕድሜ እንዲጨመርለት እነ ሕዝቅያስ በጎንና በጎናቸው እየተገላበጡ 40 ቀን እግዚአብሔርን እየተማጸኑ ወደ አምላካቸው ጸልየዋል፣ ጾመዋል። እና 40 ቀን የመንጻት የመታደስ ወደ አዲስነት የመለወጥ ወደ ቀደመ ክብር የመመለሻ ጊዜ ነው። ለዚህ ራሱ ባለቤቱ ክርስቶስ ወደዚህ ዓለም ከመጣ በኋላ የጾመው 40 ቀን ለሐዋርያትም የቤተ ክርስቲያን የልደቷ ቀን እንዲሆን ያደረገው ይሄንን የቀደመውን መንገድ አድሶ ልጅነትን ሀብት አድርጎ የላከው 40 ቀን ካረገ በኋላ ነው። 40 ቀን ቆይቶ ሲያስተምራቸው በዚህ ምድር ላይ ቆየ። ከ40ኛው ቀን በኋላ የ10 ቀን ተስፋ ሰጥቷቸው ወደ ላይ አረገ። እርገቱን በ40 ቀን አደረገው። በመጽሐፈ ነህምያ ምዕራፍ 9 ቁጥር 21 ላይ 40 ዓመት በምድረ በዳ መገባቸው፣ ምንም አላጡም፣ ልብሳቸው አላረጀም፣ እግራቸው አላበጠም፣ ጫማቸው አላለቀም ይላል። ልብሳቸው ሳይቆሽሽ ሳያድፍ እግራቸው ሳያብጥ መንገደኞች ናቸው። ሳይራቡ ሳይጠሙ የ40 ቀን መንገድ ነበረ። ኃጢአትና በደል ሲሰሩ 40ውን እንዳይለቅ ግን እግዚአብሔር አምላክ በምድረ በዳ ስንት ዘመን መራቸው? 40 ዘመን መራቸው ተብሎ ተቀምጧል። እና ነገረ 40ን ከሕይወታችን ጋር በጣም በጥቂቱ አያይዘን እስኪ እኛም እንደው በዚህ በ40 የተሰጠውን ተስፋ ወደ እግዚአብሔር መንግስት ወደ ዘላለማዊቷ ርስት ለመድረስ የሚያበቃን መልእክት ማየት እንድንችል 40ን ጥቂት ከሕይወታችን ጋር እናያይዘዋለን። ጌታችን ኢየሱስ ክርስቶስን በጸለየበት የ40 ቀን ትርጓሜ ሊቃውንት እንዲህ ይላሉ። እንደ እባብ ይላሉ። እባብ እርጅና ወይም ብሌት ይባላል። ሰውነቱ በደገደገ ጊዜ ባረጀበት ጊዜ ከብሌቱ ለመታደስ ወይም ከእርጅናው ለመመለስ ውርዝውናን ከፈጣሪው ለማግኘት ሲል 40 ቀን ራሱን ከምግብ ይከለክላል። ስንት ቀን? 40 ቀን ራሱን ከምግብ ይከለክላል። 40 ቀን ራሱን ከምግብ ሲከለክል በውጭ ያለው አካሉ ያረጀበት ሰውነቱ ከስከ ውስጥ አካሉ ላይ ተገልፍፎ ይነሳል። ያንንም በስቁረተ እብን ወይም በስቁረተ እጽ በእንጨት ቀዳዳ ወይም በተሳለ ድንጋይ ጫፍ እየሄደ ሰውነቱን እየፋቀ እንደ አዲስ ራሱን ያስገኛል። እንዲህ በሳይንስ ትምህርት ቦአ ወይም ባዮ ኮንስትሪክተር የሚባል የእባብ ዝርያ አለ፣ እንደ ዘንዶ ያለ ነው። እንዲህ አይነቱ በእንቁላል አጣጣል ሂደት ውስጥ በጣም ብዙዎቹ እባብ ዝርያዎች እንቁላላቸውን ደጅ ነው የሚጠሉት፣ ጊዜውን ጠብቆ ነው የሚፈለፈለው። ይሄኛው የእባብ ዝርያ ግን እንዴት ነው የሚኖረው? እንቁላሉን ደጅ አይደለም የሚጥለው፣ ወደ ራሱ ሰውነት ውስጥ ነው የሚጥለው። ወደ ራሱ ሰውነት ውስጥ ይጥላል። እዛው ሰውነት ውስጥ ከጣለው በኋላ ከሰውነቱ ውስጥ እያለ አንዱ እንቁላል ይፈለፈላል። ይሄን አይነት የእንቁላል ውስጥ ወልዶ ሌላውን ትውልድ የማስቀጠሉን ሂደት ሳይንሱ ኦቮቪቪፓረስ ይባላል። ኦቨሙን ወይም እንቁላሉን ራስ ውስጥ ጥሎ ከዚያ ተፈልፍሎ እንደማውጣት ማለት ነው። እና ልክ እንቁላሉ መውጣት ከተፈለፈለ በኋላ ሆድቃውን ይይዘዋል። ሆድቃውን ሲይዘው ምግብ የጠገበ ስለሚመስለው የቀድሞ አይበላም። እንዲህ ሲሆን 40 ቀን ሲሞላው ግን ምግብ ስላልተመገበ ሰውነቱን ማጽናት በእድሜ መቆየት ያቀተውና ያርፋል። ሲያርፍ አዲሱ ግን ያንን ሰውነቱን እየበላ ከውስጥ ይቆይና የላይኛውን ሽማግሌውን ወይም የቀደመውን ይገፋዋል። ገፍቶ ስለት ካለበት ስፍራ እያደረሰ እየቀረፈ እየገለፈፈ የውስጠኛውን ትቶ የላይኛውን እንዳዲስ የላይኛውን ትቶ የውስጠኛውን እንዳዲስ ይወለዳል ይላል። ይሄን ሊቃውንቱ አስቀድሞ በትርጓሜ አስቀምጠውታል። 40 ቀን ራሱን ከምግብ ከለየ በኋላ ይላል ከለየ በኋላ ከመይጸጋው ውርዝውና ወጣትነትን እንዲሰጣው ደጅ የሚጠና ሰውን መስሎ እሱም እባብም እንዲየጾመ አዲስ መታደስን በሰውነቱ
አዲስ አካልን ገንዘብ ያደርጋል ይላልና ከዚህ የተነሳ 40 ቀን መቆየት፣ 40 ቀን ደጅ መጥናት፣ 40 ቀን ሱባኤ፣ 40 ቀን ጾም በተፈጥሮ ስርዓትም እግዚአብሔር ለፍጥረቱ ያስተማረው ሆኖ ተገልጧል። በመጽሐፋችን ላይ መጽሐፈ ቅዳሴ አትናቴዎስ በ40 ዕለት ትሰይም ዲቤሁ በዘ ኮነ ከዊኖ፣ አንተ በ40 ቀን ሰውየውን የሚሆነውን ነገር እንዲሆን ትሰይመዋለህ፣ ትወስነዋለህ፣ በ40 ቀኑ እድል ፈንታውን ትሰጠዋለህ ተብሎ ተቀምጧል። ይሄ ማለት በጣም ብዙዎቻችን ከምናያይዘው አንድ ሐሳብ ጋር ማይከል የምናደርገው ይሄንን ስለሆነ የ40 ቀን እድል እንለዋለን። አይባልም? ይባላል። ምንድን ነው የ40 ቀን እድል? እስኪ ንገሩኝ። እንግዲህ 40 ቀን እድል የሚላል ምን 40 ቀን እድል ማለት ነው ማለት ነው የ40 ቀን እድል ማለት ያው ለትህትና ነው የማትመልሱት እንጂ ታውቁታላችሁ። ሰው ምን ይመስላል? የ40 ቀን እድል ማለት ቅዱስ አትናቴዎስ እንደተናገረው በቅዳሴው ላይ በ40 ቀን ያንን ሰው ድሃ ይሁን ባለጠጋ፣ ወንድ ይሁን ሴት፣ ኃጥእ ይሁን ጻድቅ አንተ ተሰይመዋለህ፣ ትለየዋለህ ተብሎ ተቀምጧል። ስለዚህ ሰው ምን ይላል? በቃ ከተወለደ በኋላ በኩነት በድርጊት በተግባር የሚያያቸውን ነገሮች በሙሉ ከ40 ቀን ዕጣ ፈንታው ጋር ያያይዘውና ይሄ እንግዲህ የ40 ቀን እድል ነው ይላል። የ40 ቀን እድል ነው ይላል። ጥቂት ነገር እንደው ከሳይንስ ትምህርት ምንድነው 40 ቀን የሚለውን እንመልከት። አንድ ሰው በማህፀን ውስጥ ከተጸነሰ በኋላ ተጸንሶ በማህፀን ውስጥ ማደር ከጀመረ በኋላ በነገራችሁ ላይ አሁን 9 ወር ከ5 ቀን የምንለው እንደ ሳይንስ ትምህርት ሙሉ ለሙሉ ያለ የእርግዝና ጊዜ 40 ሳምንት ነው የሚባል። ስንት ሳምንት ነው የሚባል? ያው ወደ ዓለም ለመምጣት 40 ሳምንታት ያህል በእናት ማህፀን ይሄንን ዓለም ደጅ መጥናት አለ። እግዚአብሔር ይሄን አስተምሯል። ከዚያ ውስጥ ግን ከ40 ሳምንት ቆይታው በፊት አንድ ጽንስ ከተጸነሰ በኋላ ጽንሱ 40 ቀን ሲሞላው አንተ በ40 ቀኑ ተሰይመዋለህ ተብሎ እንደተነገረ ለሳይንስ ትምህርት እንግዲህ 40 ቀን የሚባለው ለኦርጋኖጄኔሲስ ወይም የሰውነታችን ህዋሳት አካላቶቻችን በሙሉ የሚያድጉበት ነው። ይሄ ኤክስተርናል የሆነ ጄኒታሊያ እና ብሬን ወይም አእምሮ ማወቂያ የምንለው የአእምሮ ክፍልና ውጫዊ የሆኑ የጾታ መለያ አባላቶቻችን በሙሉ የሚሰየሙበት ጊዜ 40ኛው ቀን ነው። ከ40ኛው ቀን ጀምሮ በሳይንሱ ትምህርት አንድ ሰው በክሮሞዞም ቀድሞ በተፈጠረው ከአባት ከሚላከው ዘር ከእናት ከሚከፈለው የደም እንቁላል የተነሳ የቱ ከየቱ ተገናኝቶ ወንዲሁን ሴት በክሮሞዞም አቅም ማወቅ ይቻላል። ነገር ግን እንደተፈጠረ ጽንሱን ወንዲሁን ሴት በውጪ በሚታይ የሰውነት አባላቱ ጾታዊ መገለጫው መለየት የሚቻለው ከ40 ቀን በኋላ ነው። ይሄ ከ6ኛው ሳምንት ግማሽ ከአንድ ሳምንት ግማሽ ከ6ኛው ሳምንት በኋላ ማለት ነው። ይሄ ጊዜ ወንድ ይሁን ሴት ትለየዋለህ እንደተባለ ወንድ የሴት መገለጫው በእናቱ ማህፀን ውስጥ ይዟል። ቅዱስ አትናቴዎስ እንዳየው ማለት ነው። በዚህ ውስጥ አንጎል የሚባለው ብሬን ራሱ መፈጠር ወይም መሰራት የተጀመረበት ጊዜ በሰውነት አካል ውስጥ ተወስኖ የተፈጠረበት ጊዜ ይባላል። ይሄ እስክንወለድ 40 ሳምንታት ያህል የሚፈጠረው ፍጥረት እንዳለው ሆኖ ማለት ነው። ስለዚህ በዚህ ውስጥ እንደው ትሰይመዋለህ የሚለው መሰየሙ ጾታ መለየቱን፣ ሁለተኛ የእግዚአብሔርን ዕውቀቱን ነው የሚገልጠው እንጂ አንተ ለሲኦል ነው በቃ የምትወለደው፣ አንተ ደግሞ ለሲኦል ለገነት ነው የምትወለደው ተብሎ እግዚአብሔር አምላክ አዳልቶ ሰውን አይፈጥረውም። በጣም ብዙ ሰው እንዲህ ይላል። በክርስትናው ሕግ ሰው ሲኖር እንደ አጋጣሚ የሚያምነው ሁሉ ነገር በፈቃድ እግዚአብሔር ያምናል። እግዚአብሔር ሰው ከመፈጠሩ አስቀድሞ ሲኦል እንደሚገባና ገነት እንደሚገባ ያውቃል ማለት ሰውን ሲኦል የሚገባና ገነት የሚገባ አድርጎ ፈጥሮታል ከማለት የተለየ ነው። ይሄ ማለት ፕሬዴስትንድ ከሆነው ቀድሞ ከተወሰነው ውሳኔ በጣም የራቀ እግዚአብሔር ሁሉን አዋቂነት የሚገልጥ ነው። በጣም ቀለል ባለ መልኩ። ምክንያቱም አሁን ዛሬ ወጣቱ ትውልዱ ይጠይቃል። እግዚአብሔር ቀድሞ በቃ ወስኗል፣ ያውቃል። እሱ ገነት እንደምገባ ሲኦል እንደምገባ አስቀድሞ ያውቃል። ገነት ልግባ ሲኦል ልግባ የሚያውቅ ከሆነ በጎም ብሰራ መጥፎም ብሰራ እኔ የምለውጠው ነገር ስለሌለ የኔ ድርሻ ምኑ ላይ ነው የሚል ሰው አለ። ምን ይላል ባለበገናው? ጽድቅና ኩነኔ ቢኖርም ባይኖርም አራለ ከክፋት ደግነት ሳይሻል አይቀርም ይላል አይደል? እንደው መጥፎ ሰርተን እግዚአብሔር መጥቶ የሚኮንን ከሚሆን በጎ ሰርተን ባይኮንነን ይሻላል አይሻል? እኛስ እንደዚህ የምንል አይደለም። ያው ጽድቅና ኩነኔ ቢኖርም ባይኖርም ጽድቅና ኩነኔ አለ የለም አለ። ነገር ግን ይሄ እድል ይባላል። እድል የጽድቅና የኩነኔ ጉዳይ እድል ነው የሚባለው። እድል ማለት
የሚያዳሉት ሳይሆን የሚያድሉት ነገር ነው። ይሄን ሁለቱም በደንብ ያዙ። ማዳላትና ማደል በጣም የተለያዩ ነገሮች ናቸው። ለምሳሌ ዛሬ እንትን ይታደላል ቢባል ይሰጣል ማለት ነው። የሚሰጥ ከሆነ ደግሞ የሚታደለውን ነገር ለመቀበል አንደኛ የሰውየው ፍላጎት ያስፈልጋል። ሁለተኛ እንደ መስፈርት ካለው ይሄ ነገር የሚታደለው እንዲህ ላሟሉት ነው ከተባለ እድለኛ ለመሆን ወይም የሚታደሉት ለመሆን መቅረብ ሁኔታውን ማሟላት ያስፈልጋል። እድል የሚመረጥልን ሳይሆን የምንመርጠው ነገር ነው። በደንብ ልብ አድርጋችሁ ስሙ። እድል የሚመረጥልን ወይም እኛ ብቻ አንተ ሲሆን አንተ ገነት የሚባል እድል የምንመርጠው ነገር ነው። ለዚህ ነው በወንጌል በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ማርያም እሰ ሐርየት መክፈልተ ሰናየ ዘኢያየድዋ፣ ማርያምስ ማንም የማይቀማትን በጎ እድል ተመረጠላት አልተባለም፣ መረጠች። ስለ እድል የምርጫ ጉዳይ መርጠን የምንቀበለው የምንታደለው ነገር ነው እንጂ ተመርጠን የሚዳላ ነገር አለ። ማዳላት ከማደል በጣም የተለያየ ነገር ስለሆነ እድል የሚባለው ፍት ወይም መክፈልት እየተባለ ተነግሯል። የመክፈልትና የፍት ጉዳይ እግዚአብሔር ለሁሉ እኩል የሚያደርገው፣ ተቀባዩ ግን ራሱን እንዳሰናዳ መጠን የሚሸከመው የሚቀበለው ነው። ስለዚህ እንደ አንድ ፎርሙላ እንድትይዙት እኛ የምንኖረው የተጻፈልንን ሳይሆን እየሰማችሁ ነው። በምድር ላይ ስንመጣ የምንኖረው የተጻፈልንን ሳይሆን የኖርነውን ነው የምናጽፈው። የኖርነውን እናጽፋለን። የኖርነውን እናጽፋለን ማለት መተን እንኖራለን። ከኖርን በኋላ ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በበጉ ደም በሕይወት መጽሐፍ ስማችሁ ተጽፏል የተባለው የኖርነው ስማችን ነው የሚጻፈው። ስለዚህ የተጻፈውን ለመኖር የመጣን ሳይሆን የኖርነውን ለማጻፍ የመጣን ሰዎች ነን። የእድል ጉዳይ የሚዳላበት ወይም አዳልተው የሚሰጡት ሳይሆን አድለው እንደተቀባዩ የመሸከም መጠን የሚያበረክቱት ነው። እድል ማለት ስጦታ ማለት ነው። እድል ማለት ሀብት ማለት ነው። ወሀበ ሰጠ ማለት ነው። ጸጋው ሰጠ ማለት ስጦታ፣ ሀብት የሚለው አንድ ነው። እድል በዚህ ነው የሚታየው። እድል ለዚህ ነው እግዚአብሔር አምላክ የሚከፍለው እንዳደለው መጠን ወይም ደግሞ እንዳዳላው መጠን ሳይሆን እንደ ስራችን መጠን እንደመረጥ ነው ሊታደል። ለምሳሌ እመቤታችን ቅድስት ድንግል ማርያምን ስናከብራት አምላካችን መረጣት እንላለን። በጣም ብዙዎቹ በማይፀን ጀምሮ መረጥኩ እያለ ይናገራል። ከማይፀን ጀምሮ የተለዩ የተመረጡት ማለት እንድትመረጥ ሆና ብትገኝ ተመርጣለች እንጂ እግዚአብሔር የሚያዳላ ሆኖ አይደለም። ሊቃውንቱ እንድትመረጥ ሆና ብትገኝ ይላሉ። ምን ሆና ብትገኝ? እንድትመረጥ። አሁን አዳምን እግዚአብሔር አምላክ ሳይፈጥረው በፊት ምን እንደሚሰራ ያውቃል። ግን ያንን ይስራ ብሎ አልፈጠረው። ይሄ ማወቅ እዚሁ ቅዳሴ አትናቴዎስ ላይ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ አዳምን ሳይፈጥረው በፊት ስራውን ግን ያውቅ ነበር ይላል። የአዳምን ስራ ያውቅ ነበር። እንደሚበድል አውቆ እግዚአብሔር ፈጥሮታል። የሚበድል አድርጎ ፈጥሮታል ከማለት ግን በጣም ይለያል። እንደሚበድል አውቆ የፈጠረው የፍቅር አምላክ ስለሆነ በፊቱ የሚያመዛዝን አይምሮ ሰጥቶ የፈለገውን እንዲመርጥ ነፃ ፈቃድ ሰጥቶታል። ስለዚህ ሰው፣ መላእክት ግዕዛንነት ያላቸው ወይም ነፃ ፈቃድ ያላቸው ይባላል። ከግዑዝ ነፃነት አልባ ግዞት ከገባው የምንለየው እኛ ግዕዛንነት ያለን እውቀት፣ ህይወት፣ በዛው ነፃ ፈቃድ ያለን። ዝም ብሎ ነፃ ፈቃድ ብቻም አለ የሰጠን። በነፃ ፈቃድ ላይ ህይወት ሰጥቶናል። ከዚያ የሚያመዛዝንበትን አይምሮ እውቀትም እግዚአብሔር ሰጥቶታል። በ40 ቀን የምናመዛዝንበት አይምሮአችን የተሰራበት፣ በ40 ቀን የፈለግነውን ለመምረጥ ባለ ነፃ ፈቃድ ይሆንበት እግዚአብሔር በአዋቂነቱ በዚህ በተፈጠረለት አይምሮ ግን ይሄንን ሰርቶ እዚህ ነው የሚገባው፣ ይሄንን ሰርቶ እዚህ ነው የሚደርሰው የሚለውን አስቀድሞ ሳይሰራው ያውቀዋል። በጣም ግልጽ እንዲሆን በሁለት ነገር ልንገራችሁ። ከሁለቱ አንዱን ምሳሌ በደንብ በተረዳ ነገር ታዩታላችሁ። አባቶቻችን በመጽሐፍ ያስቀመጡት ነው። የነገረ መለኮት መምህር አስራት የሚባሉ ስለ ነገረ መለኮት ሰፋ ያለ ሐሳብ ያስቀመጡ አባት ናቸው። በሕክምና ይህን ማስረዳት ይቻላል ይላሉ። ለምሳሌ አንድ ሰው ሰውነቱ የካንሰር ህመምተኛ ቢሆን ካንሰሩ ራሱን ሲከላከል የራሱን መከላከያዎች በሙሉ የሚበላ ሲሆን ማለት ነው። የራስን የደም ሴሎች እየበላ ደም ሴሉ በራሱ የሚጨርስበት ጊዜ አለ። ያንን አንድ ሐኪም መጥቶ በቃ ይሄ ሰውዬ ደም ሴሎቹ ነጮቹ ሌላውን ነጮቹን የደም ሴሎች እየበሉ ሊኖር የሚችለው ይሄን ያህል ጊዜ ነው ይላሉ ሐኪሙ። ከዚህ በኋላ አንተ የመኖር እድሜ ይሄን ያህል ይባላል አይደል? ከዚህ ጊዜ በላይ አትቆይም ይባላል አይባልም? እንዲህ ተብሎ ቀን የተቆረጠባቸውን እግዚአብሔር አምላክ እድሜያቸውን ያለምልመው በእውነት እንዲህ ሲባል አሁን ያ ሰው እውነት ነው ሰውነቱ ፊዚዮሎጂካል የሆነ ኖሚናውን ተከትሎ ሄዶ በ40 ቀኑ ቢሞት ሐኪሙ ገዳይ ይባላል? አቤት
ሐኪሙ ገዳይ ነው ወይስ እንዲገድል ያደረገው ሐኪሙ ነው? እንዲሞት ያደረገው ሐኪሙ ነው? ሐኪሙ ድርሻው ምንድን ነው? እውቀት ብቻ ነው እንጂ ፍርድ አይደለም ማለት ነው። ስለዚህ ተለይቶ ያወቀና ፈርዶ ያጋዘ ሰው ይለያያል። እግዚአብሔርም በዚህ ነው፣ አዋቂ ነው፣ ሁሉን አዋቂ ነው። እምቅድመ ህሊና ዘይሄሊ ልብ ያምር። በኪዳን ምስጋና ላይ አባቶቻችን እምቅድመ ህሊና ከህሊና አስቀድሞ ይላል። እምቅድመ ህሊና ዘይሄሊ ልብ ልብ የሚያስበውን ያውቃል ከህሊና አስቀድሞ። ህሊናና ልብ ልዩነቱ ምንድን ነው? ህሊና ልብ ህሊናና ልብ የህሊና መገኛ ነቃ ህልዮ ይባላል። ጠቢቡ ሰሎሞን ልብ እንተ ተወልድ እኮ ህሊና ይላል። ክፉ ሐሳብን የምትወልድ ልብ ማሰቢያ፣ ህሊና ከማሰቢያው የነቃው የወጣው በቃል ያልተገለጠው ህሊና ላይ የሚመላለሰው ሐሳብ ህሊና ይባላል። ያ ህሊናን ከህሊና አስቀድሞ በልብ የሚታሰበውን የሚያውቅ ገና ሳይመራ እኛ ውስጥ እየተመላለሰ እኛ ስናገናዝበው ሳይሆን ሳናገናዝበው በፊት ከልብ የሚመነጨውን የሚያውቅ ማለት ነው። ለዚህ ነው እስመ ውእቱ የአምር ህቡአተ ልብነ ዳዊት በመዝሙሩ እሱ በልባችን የተሰወረውን ሁሉ ያውቃል፣ በቃል ሳንነግረው ያውቃል፣ ሳናስበው ያውቃል። ለዚህ አዳምን ሳይፈጥረው በፊት ስራውን ያውቃል ይላል። ይህን ዓለም ሳይፈጥረው በፊት ተፈጥሮ ምን እንደሚሆን እግዚአብሔር እስከ ዓለም ፍጻሜ አይደለም ከህልቀተ ዓለም ከመዋዕል ፍጻሜ በኋላ ዘላለማዊ ኑሮ እግዚአብሔር አምላክ ያውቃል። ያው ጊዜ የማይገድበው ቀመር ቁጥር የማይሰፍረው አምላክ ስለሆነ ዘላለማዊ ነው የምንለው። ዘላለማዊ አምላክ እንደኛ ነገን በተስፋ የሚጠብቅ ትላንትናን ደግሞ በትዝታ የሚያይ አይደለም። ትናንትንም ነገንም ዛሬንም አካቶ ቀድሞ ያውቀዋል እግዚአብሔር። ይሄ አዋቂነቱ ነው። ሌላ ቀለል ባለ ማስረጃ በኳስ ልንገራችሁ። እግር ኳስ ያላችሁ መጠው ሰዎች ካላችሁ ለምሳሌ ሁለት እግር ኳስ ቡድኖች ቢኖሩና ቢጫወቱ አንደኛው እግር ኳስ ቡድን ቢያሸንፍ ከዛ የአንደኛው እግር ኳስ ቡድን ያሸናፊው ተጫዋች በሆነ ደቂቃ ለምሳሌ በ40ኛው ደቂቃ ጎል ቢያገባ ይሄን አስቀድማችሁ እናንተ አይታችሁታል። ያላየው አንድ ወዳጃችሁ ቢኖር ና ቆይ ድጋሚ እንየው ብላችሁ ቁጭ ብላችሁ አትነግሩትም። ውጤቱን አላየሁትም ስላለ ቁጭ ትላላችሁ። ከዛ በኋላ አሁን እንትና ወደ ሜዳ ይገባል ትሉታላችሁ። ሮጦ ሲገባ ታያላችሁ። አሁን ይላል እንደውም ይሄ ፎሪ ነው የሚወጣው ትላላችሁ። ይወጣል። ይሄ ሰውዬ እየሰማችሁ እናንተ ፎሪ ይወጣል ስላላችሁ ነው ፎሪ የሚወጣው። አሁን 40ኛው ደቂቃ ተመልከት ገሌ እንዲህ ያደርገና ደግሞ ያገባል ስትል 40 ደቂቃ ላይ ቢያገባ አየህ ስላልከው አገባ የሚላችሁ ሰው አለ የለም አይደል? ይሄ ምንድነው? ስላላችሁት ሳይሆን ያገባው አስቀድሞ ስለምታውቁት ነው። እናንተ ስላያችሁት ነው ሲደረግ ድጋሚ ሃይላይት ሲታይ ወይ ድጋሚ ተቀርጾ ሲቀመጥ አይታችሁ ለሰው ነግራችኋል። ልክ እንዲሁ አሁን የተቀረጸ ሙቪ እንደማየት ወይ ቀድሞ የተደረገ ድርጊት እንደመመልከት ተመልከቱት። እግዚአብሔር አምላክ አስቀድሞ ይሄንን ዓለም ሳይፈጠር በፊት ምን እንደሚሆን ያውቀዋል ማለት ግን ፈርዶ አምጥቶታል ማለት አይደለም። እግዚአብሔር አዋቂነቱና ቅድመ ውሳኔ በጣም የሚለያዩ ነገሮች ናቸው። በዚህ እምነት ተታለው ከህይወት መንገድ ወጥተው የሚኖሩ ብዙዎች አሉ። በተለይ በቤተክርስቲያን ከነበሩት ሊቃውንት መካከል በጣም ብዙዎቹ ፕሬዲስቲንድ በሆነ ህይወት ወይም ቅድመ ውሳኔ ስላለ እግዚአብሔር አምላክ ለሲኦል የሚሆኑትን ለገነት የሚሆኑትን አስቀድሞ መርጦ ወስኗቸዋል የሚሉ ሰዎች ስላሉ በዚህ አገባብ ኖረው ከእምነት የተለዩ ብዙዎች አሉ። ዛሬም በጆቫ ዊትነስ የሚኖሩ ይሄንን ምድር ዳግም ገነት ሆኖ ወይም ዘላለማዊ መኖሪያ ሆኖ ኖርሳለን የሚሉ ሰዎች ገነት በተወሰነላቸው ሰዎች ሞልታለች ብሎ ስለሚያምኑ ጭምር የተወሰነ የሚሉት ህይወት እግዚአብሔር አምላክ አዳልቶ ለገሌ ወስኖ ይሄንን ሰጥቶ ለገሌ ደግሞ ገሌን በድሎ ይሄንን አድርጎ የሚባል ነገር የለም። ለዚህ ነው አንዳንድ ሰው እድለ ቢስ ነኝ ይላል በህይወቱ እንዲያው ይታደሉታል እንጂ አይታገሉትም የሚባል ነገር አለ አይደል? በእኛ ትምህርት አንጋጥ ደግሞ ምሩጣል እየሰማችሁ እየታደሉ እየተጋደሉ ነው የሚኖሩ። ይታደሉታል እንጂ አይታገሉትም የለም። እንዲያው ትታገሉ ነው ዋጋ የምታገኙት። ሐዋርያት ሥራ ምዕራፍ 14 ቁጥር 22 ጀምሮ በብዙ ጻማ ወድካም ሀለወነ ንባ ውስተ መንግስተ እግዚአብሔር፣ በብዙ ጻማና በብዙ ድካም ነው ታግለን ነው ወደ እግዚአብሔር መንግስት የምንገባው ይላል መጽሐፍ። ታድለን ሳይሆን ታግለን ይላል። መታደል ማለት የሚያዳሉበት ሳይሆን የሚያድሉበት መንገድ። ማደል ደግሞ እንደ ሰውየው ፍላጎት እንደጠየቀው መጠን ነው። ለዚህ እኮ ሁለት ሰዎች ነበሩ። እስኪ እድልን ተመልከቱ። ሁለት ሰዎች ነበሩ። አንደኛው ስምዖን ዘለምጽ የሚባል ለምጽ የኃጢአት ውጤት ነው። እሱም ኃጢአተኛ ነው። በቤቱ ክርስቶስን ተቀበለ። ድራረ ቢታንያ የቢታንያ እራት ጊዜ የተፈጸመ ታሪክ ነው። ሁለተኛው ደግሞ በእሱ ቤት መኖሩን ሰምታ የመጣች ማርያም እንተ ዕፍረት የምትባል ሴት አለች። መታ በጌታችን እግር ስር ወድቃ በእንባዋ እግሩን አጥባ በፀጉሯ አብሳ ብልቃጧን ሰብራ የነበረውን ሽቱ በራሱ ላይ አፈሳለች።
አነጻጻሪ አድርጎ ክርስቶስ አምላካችን ተናገረ። የሚያዳሉት ሳይሆን የሚያድሉት ነገር ነው እድል የሚለው። አንድ ሰው ይህን ያህል ዕዳ ነበረበት፣ ሌላው ከሱ ያነሰ፣ ሁለቱንም ያ ሰው ቢተውላቸው ብዙ የተተወለት ነው ጥቂት የተተወለት ነው የበለጠ ያንን የተወውን ሰው የሚወደው ሲል ብዙ የተተወለት አለ። ስምዖንን ተናገረ። ነገር ግን እሷን ፈርዶባት ኃጢአተኛ ናት ብሎ ጠቁሟት ነበር። ብዙ ወዳለችና የበዛ ኃጢአቷ ይቅር ይባልላታል። ስለዚህ ብዙ የምንታደለው ወይም ብዙ የሚሰጠን ብዙ ስንሻል፣ እሹ ታገኛላችሁ፣ ለምኑ ይሰጣቸዋል፣ አንኳኩ ይከፈትላችሁ። ተመልከቱ፣ በአንኳኳው መጠን ሰው ይከፈትለታል፣ በሚሻው መጠን ይሰጠዋል፣ በሚለምነው መጠን ያገኛል። ስለዚህ ከኛ የሚጠበቅ ልንወጣ የሚገባን ድርሻ እንዳለ መረዳት ያስፈልጋል እንጂ እንዲሁ ተቀምጦ በቃ የ40 ቀን እድል እኔ እኮ እድለ ቢስ ነኝ ይላል። ግንባራም የሚባል ሰው አታውቁም? እሱ ግንባራም ነው የሚባል ሰው፣ ግንባረ ቀና ነው የሚባል፣ ግንባረ ድላም ነው የሚባል፣ ድላም ግንባር ያለው ሰው በቃ እሱ ነገር ሁሉ ይሳካለታል የሚባል። እንግዲህ አጋጣሚ የሚባል ነገር ኮኢንሲደንስ የሚባል ነገር የለም በሃይማኖት ትምህርት ውስጥ። ሁሉ ነገር ፈቃድ እግዚአብሔር ነው እንጂ ፈቃድ እግዚአብሔር በዚህ አገባብ። ለምሳሌ አንዳንድ ሰው ለእድል ምን ያነሳል? አይለም ከማይፀን ጀምሮ እግዚአብሔር አምላክ ይለያል። እኔ ያዕቆብን ወደድ ኤሳውን ጠላው ብሏል እግዚአብሔርም ይላሉ። የኋላ ስራቸው እንዲጠላን እንዲወደድ አድርጓቸዋል እንጂ ኤሳውን እንዲጠላው ቢሆን ኖሮ ገና ሲወለድ በኩርን ባላደረገው ነበር እግዚአብሔር። እንዳወላለዳቸው በኩር ሆኖ ተወለደ። በኩርናውን ባግባው መጠበቅ አልተቻለውም። ጊዜውን ተቆረጠበት፣ የሰጠውን እድል አልተጠቀመም። አልቅሶ ቢለምናት እንኳን እንዳላገኛት ወቁ። በዚህ የተነሳ የንስሐ ዕድሜም ይቆረጣል። ስለታደለ አይደለም ሰው በተሰጠው ጊዜ አልተጠቀም። ሊሮጥ ብርሃን ሳለላችሁ በብርሃን ተመላለሱ ተብሎ በብርሃን የሚመላለሱ ብርሃናውያን ያገኙትን እድል ወይም የታደላቸውን ነገር እንደ ማዳላት ግን ልንቆጥረው አይገባም። ስለዚህ በአጠቃላይ የ40 ቀን እድል ተብሎ የሚነገረው እግዚአብሔር አምላካችን ገና በ40 ቀናችን እያለን ያወቀውን እውቀት የሚገልጥ ነው እንጂ ለይቶ ያዳላበትን ሳይሆን ለመቀበል ሽተን ወደን የተጋንበትን የሚታደለን ነገር ማወቁን ለመናገር ነው። ስለዚህ 40 ቀን እድል ብሎ ሰው በቀቢጸ ተስፋ በመቁረጥ ድለቢስ እንደሆነ እያማረረ መኖር የለበትም። እግዚአብሔርንም ደግሞ የሚያዳላ አምላክ አድርጎ በመግቦት ውስጥ ዘይፈድዮ ለኩሉ በከመ ምግባሩ መጽሐፍ እንዲህ ነው የሚለው፣ ለሁሉ እንደየእጁ ስራ ይከፍለዋል። እንደማን እጅ ስራ? እንደማን እጅ ስራ? እንደ እግዚአብሔር። እንደማን እጅ ስራ? እንደ ሰውየው እንደራሱ ማለት ነው። እንደየእጁ ስራ ይከፈለኛል ብሎ ማመን አለበትና ጥቂት መጋደል ጥቂት እድል ወይም ስጦታውን አደለ ማለት ሰጠ ማለት ነው። ስለዚህ የሚታደለውን የሚቀበል ሆኖ የበለጠ መትጋት አለበት። እድል የምርጫ ጉዳይ የምንመርጠው እንጂ የሚመረጥልን ጉዳይ አይደለም። ይሄን እንድናውቅ ነው። ወደ አዳምና ወደ ሔዋን ተመልሰን እንጨርሳለን። አዳምና ሴቲቱ ያችን 40 ቀን ቆይተው ከእግዚአብሔር መንግስት ከዘላለማዊቷ ርስት ዳግም ለመመለስ ወደ ገነት ለመግባት በደብረ ቅዱስ ሱባኤ ያዙ። ሱባኤ ከያዙ በኋላ 40 ቀን ስርየት የሚገኝበት እግዚአብሔር ምሕረትና ይቅርታ የሚሰጥበት ቀን ስርየት የሚሰጥበት የእግዚአብሔር ምሕረትና ይቅርታ የሚገኝበት ቀን እንደሆነ ስላመኑ 40 ቀን ሱባኤ ሲይዙ እንዲህ ካደረጉ እግዚአብሔር ይቅር ብሎ ቀድሞ በተወለደ መሬት አቆይቶት በ40 ቀን ወደ ገነት እንደመለሰው አሁንም ደግሞ በመሬት 40 ቀን ከቆየ በኋላ ይቅር ብሎ ይመልሰዋል አለና ራሱን የብርሃን መልአክ እስኪመስል የሚለውጠው ጸላይ ሰናያት ዲያብሎስ መልአከ መበስር የምስራች ቃል ተናጋሪ ቅዱስ ገብርኤልን መሰልኩ ብሎ ወደ እነሱ መጣ። ከመጣ በኋላ ሰላም ለእናንተ ይሁን፣ 40 ቀን ሱባኤ ይዛችኋል፣ እግዚአብሔር ደጅ ስትጠሩ እጅ ስትነሱ ቆይታችኋል፣ በሉ ይቅር ብሏቸዋል፣ ወደ ገነት ተመለሱ ብሎ ለአዳም ነግሮታል። አዳም አስቀድሞ የፍጡር ቃል ሰምቼ ከፈጣሪ ተጣልቼ ሳዝናለሁ ዋልወቱ ካለ ህሊና ለአዳም ዘእንበለ ብካይ ላይ ኃጢአቱን እያሰበ ከማልቀስ ከማንባት ውጪ ለአዳም ሌላ ህሊና ሌላ ሐሳብ ሌላ ፈቃድ አልነበረው። ከገነት ሲወጡ ይላሉ ሊቃውንት የቤተ ፈት ልማድ አላገኛቸው። እስኪ የቤተ ፈት ልማድ በሉ ምን ማለት ነው? የቤተ ፈት ልማድ ሚስት ባል ካገባች በኋላ ከቤተሰቦቿ ተለይታ ታዝበት ከነበረው ስፍራ ወጣ እንግድነት ነው የምትቀመጥ። በዚህ ጊዜ ራበኝ እንደፈለኩ ልብላ፣ መሶብ ከፍቼ እንጀራ ልቁረስ፣ ጠቅልዬ ወደ አፌ ልጉረስ አትልም። እንደ እንግዳ ሆና ቤቱን እስክትለምደው ድረስ ታዝናለች። እና ያው ወግ ነው ሲዳሩ ማልቀስ ይባላል አይደል? ምክንያቱም የቤተ ፈት ልማድ ነው። ወግ የሆነው ባህሉ ልማድ ባህል ነው። ሲዳሩ ማልቀስ ከቤት መለየት ስላለ የምታዝበት የምትወጣ የምትገባበት ፈቃዷን የምትፈጽምበት ቤቷን ትታ እንደ እንግዳ
የአባትሽን ቤት እርሺው ውበትሽን ወዷል እንደተባለችው እሱ ጋር ትገባለች። ከዛ በኋላ አብራው ስትኖር ገና ቤተኛውን እስክትለምደው ድረስ የእንግዳ ጠባይ ይታይባታል። ወደ ምድር ሲወጡ አዳምና ሴቲቱ የቤተ ፈት ልማድ አላገኛቸው ማለት ገነት እያለን በዚህ ጊዜ እንበላ፣ በዚህ ጊዜ እንጠጣ፣ በዚህ ጊዜ ተድላ እናደርግ ነበር፣ ይሄ ሁሉ እኮ ቀረብን አላሉ ይሉ የነበረው አዳምም ሴቲቱ አበስነ አበሳ ገበርነ አበሱ ገበርኩ ነበር የሚሉት። እስኪ በሉ አበሱ ገበርኩ በሉ። አበሰ ማለት በደለ ማለት ነው። በደል ሰራው ማለት ነው። እኛ ምንድን ለጉድ ነው አበስ ገበርኩ ማለት አይደል? የአዳም ለቅሶ የ40 ቀን ለቅሶ በቃ አምላኬ ሆይ አንተ ለበጎ ነገር ፈጥረኸኝ ሳለ አትብላ ብለህ ከሞት እንጨት ስትከለክለኝ እኔ ግን የከይሲ የእባብን ምክር ሰምቼ ከሞት እንጨት ከፍሬዋ በልቼ አንተን ያህል ጌታ ገነትን የመሰለ ርስት ቦታ ልጅነትን የሚያጸጋ ስጦታ አጥቼ ይኸው ወደ ምድር ወደቅኩ እያለ አበስኩ ገበርኩ ብሎ የአዳም ያለቅስ ነበር። በ35ኛው ቀን ሰላምታ ሲሰጠው ቀድሞ የፍጡር ቃል ሰምቼ ከእግዚአብሔር ተጣልቼ መጥቻለሁ። አሁን ራሱ ምሬሃለሁ ይበለኝ እንጂ ከዚህ አልወጣም አለ። 40 ቀን ለመሙላት ስንት ቀን ቀርቶት ነበር? 5 ቀን። አይ አለና ወደ ሴቲቱ ሄደ። እርሷን በድካም አገኛት። ዳግም በከንቱ ውዳሴ አታለላት። አዳምን እንጂ እግዚአብሔር ምሮሃል ብለው ቀድሞ አትስራ የተባለውን ሰርቶ ማሳዘኑ ሳይንስ አሁን ደግሞ ድናል ናውጣ ሲባል እምቢ እኮ አለ ይላታል። ከዛ ሔዋን ወደ አዳም መጣችና ያው ሴት ነው ስሟ ይዛኔ መጣችና አዳም እግዚአብሔር እኮ ምሬያቸዋለሁ ብሎ መልአኩን ልኳል። ለምንድን ነው ማንወጣው? ቀድሞ አታድርጉ የተባለውን አድርገን በደል፣ አሁን ደግሞ ኑ አድርጉ ኑ ግቡ ሲለሌት እምቢ እንላለን አለች። አየለም ቀድሞ የፍጡር ቃል ሰምቼ ነው የወደቅኩት። አሁን የፍጡር ቃል ሰምቼ አልወጣም። ራሱ መጥቶ ምሬያለሁ ይበለን። በቸርነቱ ሁላችንም ምሬያቸዋለሁ ይበለን። በእውነት ሔዋን ምን አለች? አያዳም እንኳን 35 ቀን ምን አለ እግዚአብሔር በአንድስ ቀን ይምር የለ አለች። እስኪ ንገሩ እንኳን በ35 ቀን እግዚአብሔር በአንድስ ቀን ይምራል አይምርም? አቤት አይምርም። ለምንድን ነው የማይምረው? እግዚአብሔር እንኳን በአንድ ቀን በደቂቃም እኮ ይምራል። ግን ለስንፍና አይደለም የእግዚአብሔር መሐሪነት ትዝ የሚለን። ለዚህ በመጽሐፍ ሲል እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። በቃ ምን አለ እግዚአብሔር ቸር ነው ተብሎ ኃጢአት አይሰራም። እየሰማችሁ 40 ቀን ሱባኤ ታስበው አይ ምን አለ እግዚአብሔር መሐሪ ነው በቃ 40 ቀን ስለሆነ ግዴታ ተብሎ በሁለተኛው በሶስተኛው ቀን ሱባኤ አይቋረጥ። ለምሳሌ እናንተ እስከ 9 ሰዓት ለመጾም ተነሳችሁ፣ ከ3 ሰዓት ራባችሁ፣ ግዴታ እስከ 9 ስለሆነ ነው እንዴ? እስከ 3 ይሰማል አይሰማም? እግዚአብሔር አይሰማም። እንዲህ ሲሆን አይሰማም። አንድ ልጨምርላችሁ። ለምሳሌ ሲራክ ምን ይላል? ተስለ ስዕለትን የማትፈጽም ከሆነ ባትሳል ይሻላል ይላል። እየሰማችሁ ነው? እስኪ ደርስልን ድረስ በጣም ተጨንቀን የምንሳለው ነገር በጣም ይጨንቀንና አምላክ ይሄን ከሰጠኝ በቃ የማይሆን የሚመስለን ይሄን እሰጣለሁ እንደው ከደረሰ በኋላ ይረዳል። ግዴታ ያ ስለሆነ ነው እንዴ? በቃ ክብሩን ለመግለጥ ብቻ ያለኝ ይላል ሰው። ዮፍታሔን ታስታውሳላችሁ። ስወጣ ሰላም ያለኝ እጅ ነሳኝ ሰዋልሃለሁ አርድልሃለሁ አለው። ነጭ በግ ነበረው። ሲወጣ ሲገባ የሚያዩ ተንከባክቦ ያሳደገው። ድል ነስቶ ሲመለስ ግን ሴት ልጁ ደስ ብሎት አባቷ ላይ ተጠምጥማ መጣች። ስገባ የተቀበለኝን እሰዋላለሁ ስላለው እያዘን የገዛ ልጁ ለእግዚአብሔር መስዋዕት አቀረበ። ይሄ ማለት ያሉት ከሚጠፋ የወለዱት ይጥፋ ማለት ይሄ የወለደው ዮፍታሔ የራሱን ልጅ የሰዋው ያለው ቃል የገባው ቃል ከሚጠፋ ብሎ መጀመሪያ ሰው ለእግዚአብሔር ቃል ሱባኤ ማለት ቃል ገብቶ ራስን በተወሰነ ጊዜ ለእግዚአብሔር መለየት ማለት ነው። ሱባኤ ከተገባ ሱባኤ አይቋረጥም። በቃ የለም የ40 ቀን ከተባለ በ35ኛው ቀን አቋርጬም በወጣ የ35ኛው ቀን ይይዝልኛል እንዳትሉ አይዝም። በአንድስ ቀን ይምር የለ ተብሎ ለስንፍና ጥቅስ አይጠቀስም። ጥቅስ የሚጠቀሰው የበለጠ ለመበርታት ለምሳሌ እስከ 9 ጾማለሁ ካለ በኋላ ሰው 9 ሲሆን ግድ እስከ 9 ስለሆነ እንደ እግዚአብሔር የሚሰማው እስከ 12 ሲሰማ አይሰማም። አሁን ይሰማል በሉ ይሰማል በሉ አይሰማም ተላል እስከ 12 ይሰማል። ለዚህ ነው የሚጠቀሰው ጥቅስ። ለመውደቅ እንቅፋት አይጠቀስም፣ ለመነሳት ምርኩዝ እንዲሆን እንጂ። ስለዚህ አንዳንዴ ስንፍናን ለማገዝ ሰዎች ጥቅስ ይጠቅሳሉ። ሲወድቁ ምን ይላል? ምን እንትናም እኮ ከቅዱሳን ይጠቅሳል። ለምሳሌ አሁን አንድ ሰው በዝሙት ከተዳደፈ ይሄው ዳዊት ራሱ ይላል። በመግደል ከወደቀ ዳዊት ራሱ ይላል። እየሰማችሁ ከካደ እንኳን ምን ጴጥሮስ ይላል። ዳዊት እሺ ወደቀ። ከወደቀ በኋላ ክብር ምስጋና የእግዚአብሔር አምላካችን ለዳዊት የሰጠውን ጸጋውን ወደ ማወቅ ቢያደርሰን ኖሮ ዳዊት ወደቀ። ከወደቀ በኋላ ግን እንዴት እንደተነሳ ደግሞ ዳዊት ወደቀ ሳይሆን እንደ ዳዊት አወዳደቅ እሺ ወደቀ። እንደ ዳዊት ተነስተሃል? ዳዊት ሌትና ቀን እንባዬ ምግብ ሆነኝ ይላል። ከእንጀራዬ ጋራ ምግቤ እንባዬ እንደባለኩ ይላል። ሌሊቱን አልጋዬን በእንባዬ አጥበዋለሁ፣ ምንጣፌን አረሳለሁ። ቀን አይደለም
የሚተኛበት ሰዓት እኔ አልተኛም ሳለቅስ ነው ማድረው። ለቅሶም አብዝቶ የሚፈስ ነው። አልጋዬን ያጥበው ነበር፣ ምንጣፌን ያርሰው ነበር። እኛ ጉንጫችን ራሱ አይርስም እኮ አንዳንዴ በግድ ማለት ነው። ከልብም ስለማይለቀስ ከልብ ካለቀሱ ባይገድም ይባላል። ከልብ አይሰማንም ኃጢአትና በደላችን። ስለዚህ ጥቅስ ነው የምንፈልገው። ኃጢአታችንን ማቅለያ እንትንም አድርገውታል። ጴጥሮስ ርዕሰ ሐዋርያት ከካደ በኋላ ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። ቀኑናውን ተመልከቱ። 3 ጊዜ አላውቅም ማለት በዚህ ሳምንት በሚነገረው ቃል እግዚአብሔር ላይ ዮና ስምዖን ትወደኛለህ? አዎ ጌታ ሆይ እንደወደደን ታውቃለህ። 3 ጊዜ አላውቀውም ያለው አውቃለሁ እወዳለሁ እያለ መሰከረ። ቀኑናውን ሲቀበል እንደዚህ ነው። ለወደቀበት መነሻ ቀኑና ተቀበል መሰከረ። በሰው ፊት የሚከደኝን በሰማይ ባሉ መላእክትና በአባቴ ፊት እክደዋለሁ፣ የሚመሰክርልኝን ለተድላ ርስት አበቀዋለሁ እንዳለ ሲመሰክርለት ታየ። በሐዋርያቱ መካከል አዎ ጌታ ሆይ አለ። 3 ካደውን 3 ሲያስመሰክረው ቆየ። ጴጥሮስ ቢክድ ዳግም ተነስቷል። ወደ ውጭ ወጣ፣ መራራ ለቅሶን አለቀሰ ይላል። የዶሮ ድምፅ ሰምቶ መራራ ለቅሶን አለቀሰ። እንኳን እኛ የዶሮ ድምፅ አይደለም ምን ብንሰማ ነው ንስሐ የምንገባው? ትምህርቱም እየተነገረ ዳሩ ግን የሚሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በእምነት አንሰማው። የንስሐ ጥሪ ንስሐ ግቡ እየተባለ እየተነገረ ራሱ እንኳን ዶሮ ኩኩሉ ብሎ ማለት ነው ንስሐ ግቡ የሚለውን ቃል ሰምቶ አያለቅስም ሰው። ጴጥሮስን ግን እንደማነጻጸሪያ ምን ለመካን ጴጥሮስን ይላል ሰው። ለድክመት ጥቅስ አይጠቀስም። ሔዋን የጠቀሰችው ጥቅስ እንደዚህ ነው። ምን አለ እንኳን 35 ቀን እግዚአብሔር በአንድስ ቀን ይምር የለም አለችው። በአንድ ቀን ይምራል አይምርም? አንተባበሩ አይምርም። የማይምር ሆኖ አይደለም እግዚአብሔር አምላክ። ደብረ ምሕረት ባሕረ ትዕግስት ነው። የምሕረት ተራራ የትዕግስት ባሕር ነው። ግን ለስንፍናችን አይደለም እግዚአብሔር ማሪነት። የእግዚአብሔር ቸርነቱ ብዙ ነው፣ ምሕረቱ እጅግ የሰፋ ነው ብለህ በኃጢአት ላይ ኃጢአት አትስራ ተብሎ ተቀምጧል። ለድካማችን እንቅፋት ለውድቀታችን ምክንያት አድርገን ጥቅስ አንጠቅስም። ከዚህ አይ የለም ማለት እሷ ወጣች። ስትወጣ አትለያት ተብሎ ስለነበረ ተከትሏት ወጣ። ያን የብርሃን መልአክ መስሎ የወጣው ጸላይ ሰናይ ተከትለው ወጡ። ከወጡ በኋላ ጥቂት ከሄዱ በኋላ ለመሆኑ ግን አውቃችሁ ነው ይላላችሁ እግዚአብሔር ይቅር ብሏቸዋል ብለ የምስራች የነገርከን አብሳሪው መልአክ ነው እንኳሉት። እሱም ተግባር ጽልመት ራእይ ይላሉ አባቶቻችን። ክፉ ስራውን ጨለማ የሆነ ዓላማውን በፊታቸው ገለጠው። ጅጋዘው ሔዋን ሸሽታ ራቀች። አዳም በዚያው ወደቀ። እግዚአብሔርን እያለቀሰ ቀጠለ። የሰማችሁ በደብረ ቅዱስ ቢወጣ ባለበት ስፍራ ግን ተስፋ ሳይቆርጥ እግዚአብሔርን ምሕረት መለመኑን አላውቅም። አበሱ ገበርኩ ይላል። አሁን አበሳ ሰራው፣ በደል ፈጸምኩ፣ አንተን አሳዘንኩ፣ ሕግን አፈረስኩ፣ ፍጠረኝ ሳልል ፈጥረ ለክብር ያበቃኸኝን አንተን ግን በሚገባ ስራ አላከበርኩም እያለ አዳም ማልቀስ ጀመረ። እግዚአብሔር አምላክ እያዘነለት በጥቂት መግቦት አዳምን አልተለየውም። እንዲያውም አዝረል አብርል የሚባሉ የገነት አዋፋት እየላከ ከገነት ፍሬ እያመጡ ይመግቡታል። 3 ቀን ተመገበ። ሱባኤ ይዞ ያችን እየተመገበ እግዚአብሔርን ሲማጸን ቆየ። ስንት ቃል ሆኖ ማለት ነው? ከ35ቱ ጋር 38። ከዛ በ38ኛው ቀን አዳም አንድ ሐሳብ አሰበ። ለምንድን ነው ቆይ ተከትዬ ሮጬ ሄጄ ከነሱ ጋር ገነት ማልገባው? እንዲያውም አቅጣጫውንም አይቶ ማለት ነው በቃ ይምረኛል ቢገለኝም ይገለኛል ብሎ እግዚአብሔርን አምኖ ለእግዚአብሔር ታምኖ መሮጥ ጀመረ። አዋፋቱን ተከትሎ ፍሬ ካመጡለት በኋላ አየ ዲያብሎስ። ከዛ በኋላ ምን አለ? አንዲ ጥቂት እያለና 40 ቀኗን ሞልቶ ከእግዚአብሔር አምላኩ መንግስት ገብቶ ሊታረቅ ነው። ስለዚህ ትልቅ ድንጋይ አምጥቶ አዳምን ይሙት ብሎ በላዩ ላይ ሊገለው ጫነበት። ወተደብተረት ይእቲ እብል ላይ ለአዳም 3 መዓልተ ወሰለስተ ሌሊተ 3 መዓልትና 3 ሌሊት ይሄ ትልቁ የወደቀበት ድንጋይ ድንኳን ሆኖለት አዳም በጾም በዚያ ቦታ ተወሰነ። የእግዚአብሔር መልአክ እግዚአብሔር ልኮት አዳምን እንዳይሞት ነፍሱ እንዳትለየው ያን ድንጋይ አነሳለት። ያኔ የተገመሰ ራሱን የፈሰሰ ደሙን ከፍሬ ስርናይ ከስንዴ ፍሬና ከወይን ጋር አድርጎ በእግዚአብሔር ፊት በቃ አንተ ታስችለኝ፣ አንተ ትመረኝ፣ ካልሆነ እኔስ ምሕረትን ለመቀበል የምችል የምገባ ሰው አይደለሁ፣ እባክህ ማረኝ ብሎ ለመነ። ስንት ቀኑ ነው አሁን? አቤት ኧረ ተው ሂሳብ ላይ አሁን ብር ቢሆን ይሄኔ 41 አይደለ? 41 ቀን ሆነው። በ41ኛው ቀን እግዚአብሔር አምላክ የአዳምን ለቅሶ ተመልክቶ ያቀረበውን እንደማይቶ ሰው እኮ በራሱ ደም አይደንም ማለት በሐሙስ ዕለት ወይም መንፈቃ ዕለት ከ5 ቀን ከተኩሉ በኋላ 5500 ዘመን ሲፈጸም እትወለድ እምወለተ ወለተ ከሴት ልጅ ከልጇ ተወልጄ አድንሃለሁ አለው። ያንን ተስፋ ቃል ኪዳን ሰጠ። በስንተኛው ቀን አልኳችሁ? በ40 ቀን። ሰው በራሱ ሊመላ የማይችለው ጽድቅ ከእግዚአብሔር የሚታደለው በረከት
40 ቀን የምንጋደለው ነው እግዚአብሔር ቸርነቱን እንዲያበዛ። አንችልም ስንል ግን ነገሮቹ ከኛ በላይ መሆናቸውን ለማሰብ ደግሞ ከ40 በላይ አንድ ጨምረን 41 እናደርጋለን። ለዚህ ነው በቤተክርስቲያናችን በጣም ብዙን ደግሞ ምሕረት የምንጠይቅበት እኛ አለመቻላችንን የምናሳይባቸው መገለጫዎች 41 ሆነዋል። ለምሳሌ ክርስቶስ አምላካችን ለሕጉ 40 ነው የሚገረፈው። 40 ተገርፎ ይቅር ሲባል 40 እንዳይሞሉ 40 ሲጎል 1 39 እየገረፉ ጠፋን እያሉ ይቀመጣሉ፣ ደከመን እያሉ ይቀመጣሉ። እንዲህ እያደረጉ ከሕግ ውጭ 6666 ጅራፍ በሰውነቱ ላይ ክርስቶስ ተቀበለ ስለኛ በደል። በሕግ 40 መገረፍ ሲገባ ከሕግ ውጭ ከ40 በላይ ተገርፋል እያል 41ን እናስበዋለን። ለዚህ ነው ለአዳም በ41ኛው ቀን ቃል ኪዳን የገባህለት አንተም ከሕግ ውጭ ከ40 በላይ 41 ማለት ነው የተገረፍክ ማረን ስንል ኪርያላይሶ 41 ጊዜ ይባላል አይደል? 41 ጊዜ ኪርያላይሶ በሉ ይባላል። በ41ኛው ቀን አዳምን ቃል ኪዳን እንደገባህለት ሰው መልቶ ነጽቶ ለክብር መብቃት ባይገባው ቸርነት የተገለጠበት ነው። ጥቂት ሲጋደል ፍጹም የምታደርግ አንተ ነህ ብሎ ሰው እግዚአብሔርን ምሕረት የሚለምንበት ያው 40ውን ቀን ካሳለፈ በኋላ በ41ኛው የእግዚአብሔር ምሕረት በታከለበት ቀን ነው። አሁን ያለንበትን ጊዜ እንግዲህ የ40 ቀን ማስረጃ ለደቀ መዛሙርቱ እያስተማረ 40 ቀን በሙሉ ከእርገቱ በፊት የታየበት ጊዜ ነው። ይሄን 40 ቀን እኛ በጎ ነገር እየሰራን መልካም ምግባር እየፈጸም ልንጋደል ከእግዚአብሔር ምሕረትና ቸርነትን ልንለምን የሚገባበት ጊዜ ነው። 40 ቀን አስቀድሞ ጾመን ፋሲካውን እንደዘከር 40 ቀን የጌታችንን እርገት ደግሞ ደጅ እየጠናን ተስካረ ትንሣኤን አክብረናል። በ40 ቀን ወደ ቀደመ ክብር ትውልድን የሚመልስ ኃጢአት በደልን ይቅር ብሎ ወደ ፍጽምና ማይረግ የሚያደርስ አምላካችን በ40ው ቀን እሱ ያረገው እርገተ ጻድቃን የጻድቃን እርገታቸው እንዲከናወን የኛም ከፍ ከፍ ማለታችን በተስፋ እንዲነገረን ነው። እንዳረገ እመጣለሁ ወስዳቸዋለሁ ወደ ሰማይ ያሳርጋቸዋለሁ ብሏልና ዳግም ከወጣንበት ቤታችን እንድንመለስ ለሰማይ መንግስት ለማታልፈው ርስት እንድንበቃ በ40 ቀን ያረገ ክርስቶስ አምላካችን ይቅርታውን ምሕረቱን አብዝቶ የመንግስቱ ዜጎች ሁላችንንም በቸርነቱ ያደርገን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እመሂ ስህትኩ አንትሙ እለ በመንፈስ አርቱኒ ያላገባብ የጨመርኩትን ስቼ የሚያጎድልኩትን ክቡር አባታችን በዚህ ስፍራ ያላችሁ ምእመናት ሁላችሁም የእግዚአብሔር ቤተሰቦች አርሙኝ። የ40 ቀን ማስረጃ ግብረ ሐዋርያት ምዕራፍ 1 ቁጥር 3። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።